በሳምንት አንድ ጊዜ እየተጠቀማችሁ ጸጉራችሁ በፍጥነት የሚያሳድግላችሁ የጸጉር ማስክ ይዤላችሁ መጥቻለሁ። ለራስሽም ለልጆችሽም በሳምንት አንድ ጊዜ ልክ እንደ ቂቤ ተቀብታችሁ ጸጉር የሚያለሰልስ ጸጉር በፍጥነት የሚያሳድግ ለሚሰባበር ጸጉር፣ ለሚነቃቀል፣ ለሚረግፍ ጸጉር፣ ለከርዳዳ ጸጉር አንድ ጊዜ ብቻ ስትቀቡት ለውጥ የምታገኙበት የጸጉር ማስክ ነው። ቪዲዮውን እስከ መጨረሻ ተከታተሉት፣ ላይክ አድርጉት። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። አሰላሙ አሌይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ እንግዲህ በጥያቄያችሁ መሰረት ነው ይዤላችሁ የመጣሁት። እንግዲህ እንደነገርኳችሁ እኔ ሁልጊዜ የምሰራቸው ቪዲዮ በእናንተ ጥያቄ መሰረት ነው። ብዙዎቻችሁ በኮሜንት በምታስቀምጡልኝ በኮሜንታችሁ መሰረት በቪዲዮ ሰርቼ ይዤላችሁ መጣለሁ። ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻ አይታችሁ ሰርታችሁ መጠቀም ብቻ ነው። ቀጥታ ወደ አሰራሩ እንገባለን። አሰራሩን አጠቃቀሙ ነግራችኋለሁ። እዚህ ጋር በዋነኝነት የምጠቀመው ሙዝ ነው። አንድ ፍሬ ሙዝ በጸጉራችሁ ልክ መጠቀም ትችላላችሁ። ለራሳችሁም ለልጆቻችሁም መስራት የፈለጋችሁ ሙዙን 2 አድርጉት ወይም 3 አድርጋችሁ እንደ ጸጉራችሁ ብዛት መጠቀም ትችላላችሁ። ሙዙ የበሰለ ሙዝ ቢሆን ይመረጣል። የሙዝ ልጣጩን አንጥለውም። የሙዝ ልጣጩን አብረን እንሰራዋለን። የሙዝ ልጣጭ በነገራችን ላይ ሽበት ለማጥፋት በጣም አሪፍ ነው። ልጣጩን ብቻ ልክ እንደዚህ እያረጋችሁ ለሽበት ከጥቁር አዝሙድ ጋራ ከሌሎች ግብዓቶች ጋራ ለሽበትም መጠቀም ትችላላችሁ። ለፊታችሁ በተለይ ፊታችሁ እንደዚህ ልክ ሙዝ ከበላችሁ በኋላ ሙዙን ፊታችሁ ማሳጅ አድርጉበት። ለሚሸበሸብ ቆዳ ለፊታችሁ ቆዳ ይረዳችኋል። ፊት ጽድት ያደርጋል። እንደ መስታወት ነው የሚያበራላችሁ። ሙዝ በበላችሁ ቁጥር አትጣሉት። የሙዝ ልጣጩን ተጠቀሙት። ወይም የሙዝ ልጣጩ በደንብ ታጥቡትና ቀቅላችሁ ለጸጉራችሁ ማስክ መስራት ትችላላችሁ። ለፊታችሁም ለጸጉራችሁም ከሩዝ ጋር በተለይ አንድ ላይ አድርጋችሁ ሩዙን ቀቅላችሁ አንድ ላይ ከሩዝ ጋር አንድ ላይ ሁለቱም ትቀቅሉና ፈጭታችሁ እንደ ጸጉራችሁ ማስክ መጠቀም ትችላላችሁ። ይሄው በዚህ መልኩ ሙዜን ድቅቅ አድርጌ በሹካ ነው የተጠቀምኩት። እናንተ መፍጨት ትችላላችሁ። እንደ ክሬም እንዲሆንላችሁ መፍጨት ትችላላችሁ። በተለይ ለልጆቻችሁ የምትጠቀሙ ከሆነ ፍጭት አድርጉት። አቮካዶም ካላችሁ አቮካዶ መጨመር ትችላላችሁ። እኔ ግን ዛሬ ለየት ባለ መንገድ ነው ምሰራላችሁ። ሙዜን በዚህ መልኩ በደንብ አርጌ ድቅቅ አርጌ ፈጭቸዋለሁ። አያችሁት? ክሬም ነው የሚመስለው። በቀጣይ ሌሎች ግብዓቶች እየጨመርኩ ስቴፕ ባይ ስቴፕ አሳያችኋለሁ። አጠቃቀሙ ምነግራችኋለሁ። መጨረሻ ላይ በዋነኝነት አጠቃቀሙ ስለምነግራችሁ ቪዲዮን እስከ መጨረሻ መከታተል ግዴታ ነው። እዚህ ጋር የምጨምረው እርጎ ነው። እርጎ 3 ማንኪያ ጨምራለሁ። በተደጋጋሚ ነግሬያችኋለሁ። እርጎ የምታገኙ ሰዎች እርጎና የወይራ ዘይት ብቻ ጸጉራችሁ ተቀብታችሁ በተከታታይ በየሳምንቱ እርጎና የወይራ ዘይት ብትጠቀሙ ተቀብታችሁ ለ3 ሰዓት ለ4 ሰዓት አቆይታችሁ ብትጣጣቡት የጸጉራችሁን ለውጥ ልነግራችሁ አልችልም። ጸጉር ያፋፋል፣ ጸጉር ያሳድጋል። የምር ተጠቀሙት። እዚህ ጋር የምጠቀመው ጠሂና ነው። 1 ማንኪያ ጠሂና እጠቀማለሁ። 3 ማንኪያ አድርጎ 1 ማንኪያ ጠሂና በደንብ አድርገን እናቀላቅለዋለን። እነዚህን ግብዓቶች እስካሁን የተጠቀምኩት ሙዝ እና ጠሂና እርጎ 3 ነገር ተጠቅሜያለሁ። በቀጣይ ምን እንደምጠቀም አሳያችኋለሁ ስቴፕ ባይ ስቴፕ። እነዚህን በመጀመሪያ ልክ እንደዚህ መምታት አለብን። የዛሬ ለየት ያለ ነው። ምንም አይነት ሽታ የለውም። በተለይ ማዳም ቤት የምትሰሩ እህቶቼ እናንተ ተጠቀሙት። በቃ ምን ልቀባ ብላችሁ ያሰባችሁ ምንም ሽታ የለውም። ቀላል ነው። ይሄንን ተጠቀሙት። በዋነኝነት ለእናንተ አያችሁት? ልክ እንደዚህ ክሬም መስሎልኛል። ምንም አይነት ሽታ የለውም። በቀጣይ 2 ማንኪያ ማዮኔዝ ጨምራለሁ። 2 ማንኪያ ማዮኔዝ
እንደዛው በደንብ አድርገን እንመተዋለን። ማዮኔዝ ከጨመርን በኋላ በደንብ አድርገን እንመተዋለን። አንድ ላይ እናቀላቅለዋለን። ክሬም እስከሚሆን ድረስ በደንብ አድርጋችሁ ምቱት። ሰሞኑን የሚገራርሙ የጸጉር ዘይቶች፣ የጸጉር ማስኮች ሰርቼላችኋለሁ። እነሱንም ደግሞ ማየት የፈለጋችሁ ፕሮፋይሌን ተጭናችሁ ሮዛ ጉራጌ የሚለው ቻናል፣ ይሄ የራሱ ቻናል ፕሮፋይሌ ተጭናችሁ ገብታችሁ ማየት ትችላላችሁ፣ እንዳያመልጣችሁ። በተለይ የጸጉር ጭቃ ቅባት የሰራሁት ይሄንን ማስክ ከተቀባችሁ በኋላ በእርጥብ እያለ በእርጥቡ እሱን ቅባት ተቀቡ። ለህፃን ለአዋቂ የሚሆን ነገር ነው። እኔ በብዛት የምሰራው ለህፃናትም ለአዋቂም የሆኑ ከኬሚካል ነፃ የሆኑ ጠቃሚ ነገሮች ነው እየሰራውላችሁ ያለሁት። ለዚህም ነው ቻናሉ በፍጥነት ያደገው። ቻናሉ 200 ወደ 20 ሺህ ተጠግቷል ሰብስክራይብ በአጭር ጊዜ ውስጥ እና ለዚህም ነው አሪፍ ነገር እየሰራሁ ስለሆነ ሁሉም ሰው ቻናሉ የወደደው ለዚህ ነው። ስለዚህ ቪዲዮዎችም ደግሞ በሚሊዮን እንዲታዩ ቫይራል እንዲወጡ ላይክ ማድረጋችሁን እንዳትረሱ። እነዚህ ጠቃሚ የሆኑ ቪዲዮዎች ላይክ አድርጓቸው። እዚህ ጋር የተጠቀምኩት የወይራ ዘይት 2 ማንኪያ ተጠቅሜ ያለው 2 ማንኪያ የወይራ ዘይት፣ 1 የእንቁላል አስኳል። አያችሁ ቪዲዮ እስከ መጨረሻ ማየቱ ለዚህ ነው የሚጠቅማችሁ። ዋና ቁም ነገሩ መጨረሻ ላይ ስለሚሆን ማለት ነው። እና 1 የእንቁላል አስኳል ጨምሬያለሁ። 2 ማንኪያ የወይራ ዘይት። የወይራ ዘይት ከሌላችሁ ማንኛውም ቅባት መጨመር ትችላላችሁ። ቅባት ግዴታ ነው። በተለይ ይህንን ማስክ ተጠቅማችሁ ከታጠባችሁት በኋላ ግዴታ ጸጉራችሁ እርጥብ እያለ ቅባት መቀባት አለባችሁ። ነግሬያችኋለሁ፣ እኔ ሰርቻለሁ። የጸጉር ጭቃ ቅባት ብዙ ብር ሳታወጡ በቤታችሁ ውስጥ የምትሰሩት ቅባት ሚገርም ቅባት ሰርቻለሁ። ገብታችሁ እዩት። ከዚህ ቪዲዮ ሁለተኛ ቪዲዮ ላይ አለ፣ እንዳያመልጣችሁ። ገብታችሁ እዩት። እሱን ቅባት ተጠቀሙ። ይህንን ማስክ ተቀብታችሁ 2 ሰዓት 1 ሰዓት ማቆየት ትችላላችሁ። በቂ ነው። ጸጉራችሁ መጀመሪያ ስትቀቡት ግዴታ ማበጠር አለባችሁ። አበጥራችሁ ተቀብታችሁ ማሳጅ አድርጉት። ከዛ በላስቲክ ሽፍን አድርጋችሁ 2 ሰዓት ወይም 1 ሰዓት እንደተመቻችሁ አቆይታችሁ ታጥባችሁ በእርጥብ እያለ ግዴታ ቅባት መቀባት አለባችሁ። ለራሳችሁም ለልጆቻችሁ የሚገርም የጸጉር ማስክ ነው። ሁላችሁም ተጠቀሙት። እንግዲህ ሀሳብ አስተያየታችሁ በኮሜንት አስቀምጡልኝ። የዛሬ ቪዲዮ ይሄንን ይመስል ነበር። ስለምትከታተሉኝ አመሰግናለሁ። ሰብስክራይብ ስለምታደርጉኝ አመሰግናለሁ። ቪዲዮቼ ግን ላይክ አድርጉ፣ ሼር አድርጉት ለብዙ ሰው እንዲደርስ። በቀጣይ ቪዲዮ እስከምንገናኝ ደህና ቆዩልኝ። ባይ ባይ።